ሰላም ጤና ይስጥልን ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ስጋታቸውን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቀር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ሲሉም ተደምጠዋል። ጦርነቱ ለቀጠናውም ዳፋ እንደሚሆን ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራሉ ለቀጠናው አውዳሚ እንደሚሆን እየተናገሩ ነው። ጦርነቱ ሲያከትም አሁን የምናውቀው የሀገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድናም ከቀይ ባህር አሻግሮም ጉልህ የፖለቲካ አስተላለፍ ለውጥ ያስከትላል ነው ያሉት ጄኔራል ጻድቃን። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌትናንት ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታም ተጽዕኖ ያሳድራል ነው ያሉት። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠንና ልምድ ያካበተ ከፍተኛ የወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞው የኢትዮጵያ ፕሬዝደንት ዶክተር ሙላቱ ተሾመ በአልጀዚራ ላይ እያስነበቡት የኤርትራውን ፕሬዝደንት ኢሳያስ አፈወርቄ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሑፍ ተከትሎ በሁለቱ ሀገራት መካከል ያለው መካረር ተባብሷል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሑፍ ምላሽ ኢትዮጵያም ኤርትራን እየተነኮሰች እንደሆነ የሚከስ ጽሑፍ በኤክስ ገጻቸው መጻፋቸው ይታወሳል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያው ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉም የሚዘነጋ አይደለም። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሁፋቸው ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ነው የተናገሩት። ፕሪቶሪያው ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነት አይቀሬ መሆኑን ጄኔራሉ ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነቱ የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ ለመመለስ ይከብዳል ነው ያሉት። እየመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካ ታሪክና ባህል አንጻር ስጋት ውስጥ እንደሆነች የተናገሩት ጄኔራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው ብለዋል። ብዙ ተሰቃይተናልም ሲሉ ተደምጠዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽሁፍ አስተጋብተዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታልም ብለዋል። ትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው አሁን ያለው ሁኔታ ወደ ጦርነት እንዲያድግ ማለታችን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ነው የተናገሩት። ለጊዜው አቅማችን የሚፈቅደውን ይህን ነው የሚል እምነት አለኝ ብለዋል አቶ ጌታቸው። ከ2 ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር የጠቀሱት የጊዜያዊ አስተዳደር ፕሬዚዳንት እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበር ጠቅሰዋል። በዚህ ግንኙነት ግን ከገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል። የኤርትራ መንግስት የወራሪነት ባህሪ ያስተውያለሁ፣ እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደመጠቀሚያ ያደርጋል ያሉት ጄኔራል ጻድቃን የኤርትራን መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ነው ሲሉ ገልጸውታል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉ ነው ፕሬዚዳንት ኢሳያስን የከሰሱት። ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ነው ያሉት ጄኔራል ጻድቃን። ሌላው መረጃ ከዚሁ ከትግራይ ጋር በተያያዘ የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ 3 የትግራይ ሰራዊት ከፍተኛ አዛዦችን ማገዳቸው ተሰምተዋል። በትናንትናው ዕለት በአቶ ጌታቸው ረዳ ፊርማ የተጻፈ ደብዳቤ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ማሾ በየንና ብርጋዴር ጄኔራል ምግበይ ኃይለ ለጊዜው መታገዳቸውን ያስረዳል። መጋቢት 1 ቀን 2017 የተጻፈው ይህ የግድ ደብዳቤ እንደሚያስረዳው 3 ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጭ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችን ወደ እርስ በርስ ግጭት ብሎ ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አላቆሙም በሚል ነው። ጊዜያዊ አስተዳደሩ በ3ቱ ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት መሆኑም ተጠቅሷል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስ ድረስ ከፍተኛም የጦር መኮንኖች ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆኑን አቶ ጌታቸው በደብዳቤያቸው አሳውቀዋል። ወደ ውጭ መረጃ አልፋለሁ። የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ከሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር ተወያይተዋል። በጅዳ
በጅዳ በተካሄደው ምክክር ልዑል አልጋ ወራሹ ሪያድ የዩክሬን ጦርነት እንዲቆምና የሰላም ስምምነት እንዲደረስ በዓለም አቀፍ ደረጃ የተጀመሩ ጥረቶችን ትደግፋለች ማለታቸውን የሳውዲ ብሔራዊ የዜና ወኪል ዘግቧል። ሳውዲ የዩክሬን ጦርነት ከተጀመረ ወዲህ ከፍተኛ የማሸማገል ጥረት ስታደርግም ቆይታለች። ሞስኮና ኪየቭ በርካታ የጦር ምርኮኞች እንዲለዋወጡ ከማስማማት ባለፈ በጦርነቱ ምክንያት ግንኙነታቸው የተካረረው አሜሪካና ሩሲያ ባለፈው ወር ንግግር እንዲጀምሩ ማድረጓም ይታወሳል። ፕሬዚደንት ዶናልድ ትራምፕ ከሩሲያ አቻቸው ጋር ሊገናኙ የሚችሉት በሪያድ መሆኑን መናገራቸውም አይዘነጋም። የአሜሪካና የዩክሬን ከፍተኛ ባለስልጣናት የሚመክሩበት መድረክም በሳውዲ ተዘጋጅቷል። የዩክሬን ፕሬዚደንት ባለፈው ወር በነጩ ቤተ መንግስት ከትራምፕ ጋር ንትርክ ውስጥ ገብተው ያለ ስምምነት ከወጡ በኋላ አሜሪካ ለዩክሬን የምታደርገውን ወታደራዊ ድጋፍ በጊዜያዊነት አቋርጣለች። ከሳተላይት ምስሎች የሚገኙ መረጃዎችንም ለኪየቭ እንደማታጋራ መግለጿም የሚታወስ ነው። የትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ከፎክስ ኒውስ ጋር ባደረጉት ቆይታ ጫና የበረታባቸው ዜሌንስኪ በቅርብ ቀናት ውስጥ ወደ ዋይት ሀውስ ተመልሰው የማዕድን ስምምነቱን ሊፈርሙ እንደሚችሉ ነው እየተናገሩት። ሩሲያ ባለፈው ሳምንት ብቻ 870 የድሮንና ከ80 በላይ የሚሳኤል ጥቃት አድርሳለች የሚሉት ፕሬዚደንት ቮሎዲሚር ዜሌንስኪ ጊዜያዊ የተኩስ ማቆም ስምምነቱ የብስም ብቻ ሳይሆን አየርና ባህር ሊያካትት ይገባል ማለታቸውም ተሰምተዋል። ሌላው መረጃ አንድ ጥናት እንዳመለከተው ዩክሬን በዓለም ደረጃ ቁጥር 1 የጦር መሳሪያ ገዢ ሀገር ስትሆን አሜሪካ ደግሞ በጦር መሳሪያ ኤክስፖርት ቀዳሚ ሀገር መሆኗ የበላይነቷን አስጠብቃለች ይላል። አሜሪካ በዋናነት የሩሲያ ዩክሬን ጦርነት መቀስቀሱን ተከትሎ የዩክሬን የጦር መሳሪያ ፍላጎት መጨመሩ የዓለም ቀዳሚ የጦር መሳሪያ ላኪነቷን አጠናክራም ቀጥላለች። የዋሽንግተን ፖስት ዘገባ እንደሚያመላክተው የአሜሪካም የጦር መሳሪያ ኤክስፖርት ወይንም ሽያጭ ስትራቴጂካዊ ብቻ ሳይሆን ውስብስብ የሆኑ የጂኦፖለቲካዊና ኢኮኖሚያዊ ለውጦችን እንዲሁም ዓለም አቀፍ ጥምረቶች መጠላለፋቸውን የሚያሳይ ነው ብለዋል። እንደ ሪፖርቱ አሜሪካም ከ2020 እስከ 2024 ኤክስፖርት ያደረገችው የጦር መሳሪያም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ከፍተኛም የተባለም የ20 በመቶ ጭማሪ ማሳየቱን የአሜሪካን ዓለም አቀፍ የኤክስፖርት ድርሻ ወደ 43 በመቶም ከፍ አድርጎታል። መጠኑ አሜሪካ ባለፉት 2 አስርት ዓመታት ውስጥ አስመዝግባው ከነበረው የ35 በመቶ አማካኝ ጋር ሲነጻጸር ከፍተኛ ብልጫም አለው። አሜሪካም የቅርብ ተፎካካሪዋ ፈረንሳይን በከፍተኛ ልዩነት በመብለጥ ቀዳሚ መሆኗ አሜሪካ በጦር መሳሪያ ንግድ መሰረታዊ ለውጥ ማምጣቷን የሚያሳይ ነውም ተብሏል። ሌላው መረጃ ስካይ ሬንጀር 30 ጀርመንን ከድሮን ጥቃት የሚጠብቀው መሳሪያ ነው ተብሏል። ተሽከርካሪው ጸረ ድሮን በ3000 ሜትር ርቀት በጣም ትንንሽ ድሮኖችን መምታት የሚችሉ ነውም ተብሏል። ጀርመን እያደገ የመጣውን የድሮን ጥቃት ለመመከት ተንቀሳቃሽ ጸረ ድሮን ተሽከርካሪ በማምረት ላይም ትገኛለች። 38.5 ቶን የሚመዝነውና 8 ሜትር ርዝመት ያለውን ጸረ ድሮን ተሽከርካሪ ስካይ ሬንጀር 30 ስትልም ሰይመዋለች። ተሽከርካሪው በጀርመኑ ኩባንያ ራሜታይ የተመረተ እንደሚገኝም ቤልድ ጋዜጣ ነው እያስነበበው። ስካይ ሬንጀር 30 በአንድ ምሽግ ላይ የሚገኙም ሆነ የሚንቀሳቀሱ የጀርመን ጦር ክፍሎችን ከድሮን ጥቃት የሚጠብቅ ጋሻ ነውም ተብሎለታል። ጸረ ድሮኑ ግቡን እንዲመታ 2 የመሳሪያ ስርዓቶችንም ይጠቀማል። የመጀመሪያው ኦርሊኮን የተባለ ባለ 30 ሚሊ ሜትር የመድፍ ስርዓት ነው። እስከ 3000 ሜትር ባለ ርቀት መምታት የሚችለው ስርዓት አየር ላይ ወደ 150 ፍንጣሪዎችን የሚለውጡ መሳሪያዎችን ይተኩሳልም ነው የተባለው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ መረጃዎችን ታገኛላችሁ። ሰላም።